ዲያቆናት በቤተልሔም ጋግሮ ያመጡት ዳቦ ኦኬ እና የወይን ጭማቂ እሱ የዘላለምን ሕይወት ሊያሰጥ የሚችለው እንዴት ነው? እሱን መልስልኝ። እንደዛ ሲያደረገ ሐዋርያው ጳውሎስ፣ ጴጥሮስ፣ ዮሐንስ፣ በርተሎሜዎስ፣ ያዕቆብ፣ ዮሐንስ ብለህ ጠቅሰህ ንገረኝ። እንዲህ አይነት ልምምድ ከነበራቸው እንደናንተ ፍጡርንና ፈጣሪን ቀላቅለው እያመለኩ ኦኬ ዕጣን ለስዕል እያጠኑ በቅዳሴው በዛ ጸሎት ወቅት ኦኬ የተቀረጸ ምስል ላይ የተቀረጸ ታቦትን ብላችሁ ያስቀመጣችሁት የተቀረጸ ምስል ላይ አስቀምጣችሁ የዘላለምን ሕይወትን ይሰጣል ብለው ያስተማሩበትን አንድ ስፍራ አሳየኝ። ስለዚህ እናንተ ክርስቲያኖች አይደላችሁም። ቢኮዝ ክርስቲያኖች መጽሐፍ ቅዱስ እንደሚናገር እኛ ኦኬ በሐዋርያትና በነቢያት መሰረት ላይ ታንጸናል የሚለው። ስለዚህ እናንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኛ በነቢያትና በሐዋርያት መሰረት ላይ ታንጸናል ትላላችሁ፣ ግን ውሸት። ይሄው የዘላለም ሕይወትን እንኳን ያሰጣል የምትሉት ኦኬ ቂጣውና የወይኑ ጭማቂ እንኳን ኦኬ ወይ ደግሞ ስጋውና ደም ብላችሁ የምትሰጡት የዘላለምን ሕይወት ሊያሰጥ የሚችል ነገር የለውም። ቢኮዝ ጸሎቱ ቅዳሴው ፍጡርና ፈጣሪ ተቀላቅሎ የሚመለክበት ነው። እንደውም የቅዳሜው ቅዳሴ ላይ ቅዳሜ ሮብ ላይ ምናምን ምንድነው የሚሉት ገና ሲገቡ መስቀል አብርሃ በከዋክብት ሰርገ ወሰማየ እምኩሉ ፀሐየ አራየ መስቀል እንጨቱ መስቀል ሰማያትን በብርሃን አስጌጠ በከዋክብት ሰማያትን አስጌጠ ብሎ ነው የሚጀምሩት ለፍጡር ምስጋና ቅዳሴው ሀቡል አፋቸውን ሲከፍቱ ማለት ነው። ስለዚህ ፍጡርንና ፈጣሪን ቀላቅለ ባመለክበት የትኛው ማዕድ ነው ቀርቦ የዘላለምን ሕይወት ሊሰጥ የሚችል? እሱን መጽሐፍ ቅዱስ ያርግልኝ። እሱን የሐዋርያት ትምህርት መሆኑን አሳየኝ፣ ልምምዱ መሆኑን አሳየኝ። አልጨረስኩም፣ 10 ሰከንድ አለኝ። ለምን ነው የምትገባብኝ ሰዓቴ ላይ? እንዳትገባ ኦኬ። እኛ ስጋውና ደሙን የምንወስደው ያልኩክ እንጀራውና የወይኑ ጭማቂ ጌታ ኢየሱስ ክርስቶስ አንስቶ ባርኮ ከሰጠ በኋላ እንኩ ስጋዬ ነው እንኩ ደሜ ነው ብሎ ስለሰጠን ነው። እኛም አንስተን አመስግነን ስንወስድ ስጋውና ደሙ ነው ብለን የምንወስደው። መልካም ሶፊዬ፣ ከዚህ በኋላ እኔ ምንድነው የምልህ እንዲህ ስመላለስ አይደለም ማስረጃ የሌለብን ነገር ስለሆነ የሚያወራው። እስቲ ከኔ በተሻለ ልደትም ስለመጣ ቆይ ደቀ መዝሙር ቆይ አንድ ጊዜ ልደትም ስለመጣ ምናልባት አንዳንድ ነገር ዝም ብሎ ለማታውቁት ሰዎች በዚህ ያለ ደቂቃ ከሆነ ይረበሻል ብዬ ነው። ደቀ መዝሙር አትግባ ቆይ ያለ ደቂቃ ከሆነ ስለሚረበሽ ትክክል ነው። ደቂቃ ለሱም ስጠው። ሚውት ነው ሶፊ እንዴት ዋላችሁ? አለለ ቆይ ተሜ ጨርስ ልደት አንዴ ቆይ አንዴ ጨርስ። ተሜ ውይይቱን ፈራሲ መስመር የያዘ ውይይት መሆን መቻል አለበት። አንድ ሬስፖን ይጨርስ። እናዳምጠው ሰለሞን ገና ሳላወራ ሳልጀምር አንድ ነገር ላይ የምታወራ ከሆነ ተሜ እንደ ውይይት ከሆነ አንድ ሀሳብ ከሆነ ለምሳሌ አሁን ስለ ስላት ከሆነ ስላት ነው። ማርያምን ተመልከላችሁ ከሆነ ማርያምን ተመልከላችሁ። ቅዱስ ቁርባን የዘላለም ሕይወት አይሰጥም ከሆነ ቅዱስ ቁርባን የዘላለም ሕይወት አይሰጥም። በአንዴ 100 ሐሳብ ላይ ማውራት አንደኛ የውይይት አካሄድ አይደል። ኢንጀነራል ቅዳሴ ላይ ከሆነ ደግሞ ኢንጀነራል ሐሳብ ውይይቱ ደግሞ ቅዳሴ መሰረት ያደረገ ከሆነ የወጣና የቅዳሴ መጽሐፍ ወይም ደግሞ ይሄኛው ቅዳሴ እዚህ ቁጥር ላይ እዚህ ክፍል ላይ እንዲህ እየተባለ ይሄ ማለት ይሄ ነው ምናምን ተብሎ ይቀጥላል። እንደዚህ አይነት መንገድ ቢሆን አሪፍ ነው እንጂ አሁን ለምሳሌ አሁን እዚህ ጋር ቁጭ ይሄ ቂጣው ምናምን ነገር እየተባለ ሲሰማ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ነው ትዝ የሚለኝ። እቺን ጭስ ሄደ ያንን ነው አንብብ ልለው የምችለው። እሺ አስተያየት አልገባውም። ጨርስ በበእናትህ አንድ ጊዜ ሀሳቡን ይጨርስ። እኔ እኮ ነኝ ማለት ነው መልስ እየሰጠች ነው። አይደለም አንድ ጊዜ እኔንም እኮ ነው እየገሰጸ ያለው ሰለሞን በመድኃኒዓለም ምን ሆነሃል? ርዕስ ውስጥ ውይይት ውስጥ አልገባውም። እኔማ ውይይት ውስጥ ስገባ እንደዚህ አይደለም ከተደገፍክበት ቀና ብለህ ነው የምትሰማው አንተ ራሱ። ስለዛ ርዕስ ይኑረው መልክ ይኑረው። ገብቷል? አንድ ነገር ላይ ከሆነ 9 ርዕስ ከፍታችሁ እዚህ ጋር እንኳን ቁጭ ብዬ ስሰማ ሳዳምጥ አንተ የምትመልሰው እና እሱ ከሚያወራው ነገር አንፃር መስመሩ ሊሳተ ነውና አንዱ ነገር ላይ ቁጭ ብላችሁ በስነ ስርዓት ተነጋገሩ ለማለት ነው። ስራ ሰዓት ላይ ሆኜ ነው ራሱ የገባሁት ነቱን ለመናገር። ቴንክ ዩ ልደትዬ። እንዲያውም እኔ ሐሳቤ ምንድነው አንተ ካለ ለምሳሌ እኔም የተለያየ አይነት ነገር ውስጥ እየበጠበጠ ስለሆነ እየሄደም የነበረው መጠይቀውም እየተመለሰ ስላልሆነ ካንተ ጋር ይቀጥል ልደት።
ጊዜ ካለ አሪፍ ቦታ ቆንክ ደቂቃ ነው ያለኝ። በጣም በቀጥል ደስ ይለኝ ነበር። ወደ ቢሮ ልገባ ኦልሞስት 3 ደቂቃ ነው የቀረኝና አላውቅም እንዴት አድርጌ ማውራት እንዳለብኝ ግን የተወሰነ 10 ደቂቃ ምናምን ባወራ ደስ ይለኛል። አንድ 5 ደቂቃ ምናምን ላውራና ትቀጥልበታለህ አንተ ከፈለክ ያንተን ሰዓት ልቀጥል። አይ ከጀመርክ ካንተ ጋር እንቀጥላለን። እኔም ሳወራ ትሰማኛለህ እንጂ በአንተ ቦታ ምናምን የሚባል ነገር ይሰማሃል። ኖ የኛ ተራ ነው። ይሰማሃል። ቀጥል ልደት እንደዛ ለምሳሌ አስተምሮ ክርስቲያን ደቂቃ ሰጠው ለልደት። ስለዚህ ወረድና ስለዚህ ከኔ ጋር ትቀጥላለህ ማለት ነው። ታሪምሲስ ከተመስገን ጋር እየተወያዩ አይደለም። ስለዚህ ሪፍሌክሽን ሶል ችግር የለም ያውራ በቃ ቀጥል። ግን ይቅርታ አድርጉልኝና ምን ላይ ነው የምታወሩት? ስጋና ደሙ የዘላለም ሕይወት ያሰጣል አያሰጥም ነው? ቅዳሴው ላይ ነው የምታወሩት? ያለለው ስለነበረ እሱ ላይ እናወራለን። ሶፊ ቅዳሴው ላይ መጀመሪያ ቅዳሴው ይቀርማል። ቅዳሴው ነው ብያለሁ። ቅዳሴዋን መልስ። ቅዳሴ ማርያምን ደቂቃውን አመቻችለት አስተካክልለት እኮ መጀመሪያ ለዛ ነው ምን ላይ ነው የምታወሩት ነው። አዎ ይኸውልህ ቅዳሴው ነው ያነሳሁትኝ። ቅዳሴው ነው ወደ ስጋና ደምነት ኮንቨርት እንዲሆን የሚያደርገው። ያለ ቅዳሴው የቀረበው ማዕድ ምንም ትርጉም የለውም። ስለዚህ ቅዳሴው መልሱልኝ ነው። ፍጡርና አረጋለሁ መሰለ ሶፊ የተነሱ ሀሳቦች ስላሉ እነሱ ላይ መጀመሪያ ሪፍሌክሽን ሰጥበትና ከዛ በኋላ አንደኛው ስፔሲፊክ ሶል ምን አለ መሰለህ እስካሁን ያላወራኸው አይደለም። ያወራኸው ሀሳብ ላይ ሂዝ ካለው ሂዝ መስጠት ይችላል። ከዛ የራሱ ደቂቃ ላይ ነው የሚያወራው። ዋናው ግን ወሬያችሁ ግን ምን ላይ ነው? ስጋና ደሙ ላይ የዘላለም ሕይወት ያሰጣል አያሰጥም። እናንተ ደግሞ ፍጡርንና ፈጣሪን ደባልቃችሁ እያመሰገናችሁ በዛ ስጋና ደም ላይ እንዴት አድርጎ የማን የተቋረጠው? ለዘላለም ሶፊ ተቋርጠ ነበር መጥቷል እኮ በቃ ስጋ ቀጥል። 3 ደቂቃ ሰጥቻለሁ። ሂስን ሰጠ። ስጋና ደሙ ላይ የፍጡርና የፈጣሪን ስም እየጠራችሁ ምስጋና እያቀረባችሁ ነው። እዛ ላይ የምታደርጉት ነገር ለመዳን ይሆናል ወይ ብሎ ነው ጥያቄ ያነሳው። ቀጥል 3 ደቂቃው ነው። እሺ ወንድማችን በጣም ሲያቦከው ከነበረው አንድ ሐሳብ ልነሳና ቂጣና ወይን እያለ ያቃለልከው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 26 ቁጥር 26 ላይ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸው፣ ብሉ ይህ ስጋዬ ነው። እንደገና ደግሞ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 እዛው ላይ ደግሞ ጽዋንም አንስቶ አመሰገነ፣ ወይኑን ማለት ነው። ጽዋውንም አንስቶ አመሰገነ፣ ሰጣቸው፣ ይህ ለአዲስ ኪዳን ለኃጢአት ይቅርታ የሚፈስ ደሜ ነው ብሎ የሰጣቸውን አንድ ተራ ግለሰብ መጽሐፍ ቅዱስን በአግባቡ ያልተረዳ በዚህ ልክ ሲያቃልለው ማየት የሚያሳዝን ነገር ነው። የመጀመሪያው ስህተት ከጌታችን ከኢየሱስ ክርስቶስ ጋር ነው። እንኳን እኛ እውነተኛውን የክርስቶስ ስጋና ደም የምናዘጋጅ አንተ እንኳን በቪንቶ ሰማይና ምድርን ካልገለበጥኩ የምትሉ ናችሁና ስለዚህ እቺ በቀላሉ ትመለሳለች። አንድ ሐዋርያ እስኪ ቂጣውንና ወይኑን ያስተማረ ምናምን ነገር ላምጣልህ። እንደዛ ከሆነ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 15 ላይ ምንድነው የሚለው ሐዋርያ ቅዱስ ጳውሎስ? የምንባርከው የበረከት ጽዋ ከክርስቶስ ኢየሱስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ኢየሱስ ስጋ ጋር አንድ አይደለምን? እያነበብኩ ለሌላ ጊዜ ሌላኛው ጎሳ ልቤ ቃለ ሰናየ ጎሳ ልቤ ቃለ ሰናየ። እኔስ የማርያምን ምስጋና እናገራለሁ። ማመስገን አምልኮ ከሆነ አምልኮን የጀመረው በመጀመሪያ ደረጃ ዳዊት ነው። ያዝ ጥቅስ መጽሐፈ ሳሙኤል ምዕራፍ 25 ከቁጥር 33 ላይ ወደ ደም እንዳልሄድ አለ፣ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ ይላል። እሱ አምልኮን የጀመረው ማን ነው? ዳዊት ነው ማለት ነው። ሳታነቡ እየመጣችሁ እዚህ መበጽረቅ ራሱን የቻለ አላዋቂነት ነውና ለድንግል ማርያም አምልኮን አቅርበን አናውቅም። የተመሰገንሽ ሁኚ ቃሌን አውጥቼ አመሰግንሻለሁ ማለት አምልኮ የሆነበት ምን ጊዜ ነው? ሰው የምስጋና ሰርቲፊኬት ወረቀት እንኳን ይቀበል የለ እንዴ? አመሰግናለሁ ይባል የለ? ተመለከ ማለት ነው። እና ቀኑ ሙሉ ስንመላለክ ልንል ነው ማለት ነው። እንደውም ማይረባ ትችት እስኪ ደህና ነገር እንኳን ብናቀርብ ሲጀመር ቅዳሴ ማርያም ላይ 95% ስላሴንና ስላሴን መሰረት ያደረገ ቅዱስ ቁርባን መሰረት ያደረገ መጀመሪያ መግቢያ ቤተክርስቲያናት ያቺን ሐሳብ የምትናገር ከዛ በኋላ ስለ እግዚአብሔር አንድነት ስለ ሶስትነቱ በስፋት የሚያብራራ አንድም ፕሮቴስታንት እንኳን በዛ ልክ ስላሴን ማብራራት በማይችልበት ደረጃ የተቀመጠው ቅዳሴ ማርያም ነው። ስለዚህ ከምስጋና ጋር ተያይዞ ከሆነ ምስጉን ነው በክፉዎች መንገድ ያልሄደ ተብሎ በመዝሙረ ዳዊት በመጀመሪያው መዝሙር ላይ ተቀምጧል። ስለዚህ ድንግል ማርያም በክፉ መንገድ ያልሄደች ስለሆነ
ባረለም በእኛ በብዙ አንደበት ብትመሰገን ይሄን ያህል ኃጢአት የሚሆን ነገር አይደለም። ምስጋና በራሱ ደግሞ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ ብትሰጡ ምስጋና ሁሉ አምልኮ ነው የሚል እንደዛ ከሆነ የተመሰገኑ በርካታ ሰዎች መጽሐፍ ቅዱስ ላይ ስላሉ እነዛ ሁሉ ተመስገዋል። እንደዛ ካልከኝ ይኸው መጽሐፈ ሳሙኤል ምዕራፍ 25 ቁጥር 33 ላይ አቢግያን ዳዊት አመስግኗታል እያልከኝ ነው ማለት ነው። ስለዚህ አቢግያ ተመልካለች ማለት ነው። ዳዊትም አቢግያን አላት ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገናል። ተመሳሳይ ምስጋና እንደገና ወደ ደም እንዳልሄድ በእጄም በቀል እንዳላደርግ የገለከለኝ አእምሮሽ የተመሰገነ ይሁን አንቺም የተመሰገንሽ ሁኚ አለ አቢግያን ዳዊት እና አመለካት። እንዴት ያለ ድንቁርና ነው! ግን አንዳንድ የመጽሐፍ ቅዱስን በአግባቡ ለመረዳት ቅዱስ ቁርባን ላይ ግን ስንመጣ ሞር ሶፊ ስንት ደቂቃ ነበር የነበረው? አልቋል። 3 ደቂቃ ቆየ። አገባም አንተ ካድሬ አገባም አንተ ችግር የለም ሰዓቱ ደቂቃው ካድሬ በመሳደብ አይደለም ማለት ገብሩ ነው የገለጽኩት። ቅዱስ ያነበብ የተሳደበ አንቺ ጅማ ላይ ምንም ስራ የለም። አንዴ ሚውት አድርጉ። አሁን የኔ ነው ችግር የለም። ርዕሱንም ያያዝልንና ካድሬ አንተ ምን ስለማታውቅ ዝም በል ፕሊዝ። እኔ አለው በል የቀበሌ ወሬ ሲሆን ትሄዳለህ። እኔ ያለውላችሁ ደውል። አሁን ደቂቃ ወደ ጥያቄና መልስ እንግባ። ኦኬ ይበቃል። በቃ ሪፍሌክሽን ተሰጥቶ ጥያቄና መልስ አይደለ? በጣም እሺ። አረ ደቂቃ ጀምሯል። ደቂቃ ጀምሯል። ፕሊዝ ደቂቃ ጀምሯል። ጥያቄና መልስ እናድርገው። ፕሊዝ እና እሱ ይቀጥል። ሌላ የተለየ ድጋሚ ይሰጣል። በቃ ድጋሚ የጀመረልኝ ሚውት አድርገው ጨርሰሃል። ውይይቱ እንዴት መቀጠል ሚውት አድርገው። አሁን እንደዚህ እናድርግ። አንድ ነገር እናድርግ። 3 ደቂቃ ሶፊዬ ደቂቃ ይስጠኛ። 3 ደቂቃ ልመልስ። እንደዚህ እናድርግ። አሁን እንዳይሰለቸን የምንሰማው ሰዎች እንዳይሰለቸን ተጠያየቁ። አሁን መጀመሪያ ልመልሳ። እሺ ልመልስ። መጀመሪያ ልመልስ። ጥያቄ መልስ ብታረጉ የተናገራችሁ ብዙ ነገሮች ስላሉ እነሱ ላይ 3 ደቂቃ ሪፍሌክሽን ይመስጥና ሪፍሌክሽን ነው ሐሳብ ላይ በቃ ሚውት አድርገው ሪፍሌክት አድርገና ከዛ ወደ ጥያቄና መልስ እኔ ላይ እኮ ነው የገባው 3 ደቂቃ ኧረ 3 ደቂቃ ለልደት ሰጠ። አሁን ያልቻልኩም ካድሬ ደበል እኔ ያልቻልኩም። አሁን አንተ ጸጥ በላ። ሁለቱም ያው እኔ ያልቻልኩም። እሺ አሁን አንተ ጸጥ በል ጸጥ በልና ልደትና ደግሞ ምን ላድርግልህ? ምን ላድርግልህ? አልቻልኩም። እሱን አሁን አንተ ነግረህን ሳይሆን አየንኛ። አንተ ነግረህን ሳይሆን አልቻልኩም። ምን ላድርግልህ? ማረግልህ ነገር እዚያ ልደትና አንቺ ደግሞ ልደትና ምን ላድርግልህ? እኮስ በቃ አይተናልኛ። አንተም ባትነግረን ማለት በቃ አለቀ። ስለዚህ ወደ ጥያቄና መልስ ይቆም። ሚውታድርግ ልደት ሚውታድርግ ጥያቄና መልስ ብለህ አትዘዘው። ልደት ሪፍሌክት ያደረገው ላይ ሶል ሪፍሌክት አይደለም። ሶልም ሪፍሌክት ማድረግ ይችላል። የሚናገረው ልትመርጡለት አይገባም። የሚናገረው እናንተ እየመረጥክለት አይደለም የምናገረው። ቀጥሎ ወደ ጥያቄ ትሄዳላችሁ። ከዛ ቴንክ ዩ ቀጥሉ። ያ እንግዲህ ሪፍሌክት አደርጋለሁ ማለት ነው። ምንም አታረግም። አንድ አርገና ለኔ አረግና ከዛ ወደ ጥያቄና መልስ አንተ ቅድም ሁለተኛ ዙር ልትናገር ማለት ነው። አንተ አደርገው ካንተ ጋር አወራው። ኧረ እባክህን ሰዓት ልጠቀምበት። ተመስገን ደቂቃውን ሰጥቶኝ ነው ያወራሁት እኮ ነው። እንደ ህፃን ልጅ አትሁን። በቃ ልደት መልሶ ሪፍሌክት ማድረግ ይችላል። በቃ ሂያዝ ራይት እኮ መብት አለ። አንተ መብት ተጠቅመህ እንደው ሰው እሱ ላይ ቀደም አንተ መብት ተጠቀም፣ ሌላውን አትከልክል ነው። በቃ ይሄው አንተ ሪፍሌክት አይደለም። አለበለዚያ ደግሞ አንተ ይሁን ይቅርታ አድርግልኝ ይሁን አለበለዚያ ደግሞ ሶል አንተ ቅድም የራስን ሪፍሌክት ስለሰጠህ ልደት በተመስገን ቦታ ስለሰጠህ አሁን ወደ ጥያቄና መልስ እንሂድ ካልክ አሁን መብታችሁ ነው፣ ፍቃዱ ያንተ ነው። አይ ልደት በተናገረው ላይ ደግሞ እኔ ያለኝ ካልክ አንተ አውራ፣ እሱም ደግሞ አንተ በተናገርከው ላይ አለኝ ሲል እናቆምና ወደ ጥያቄና መልስ ትሄዳላችሁ። ፌር እሺ፣ ሐሳቤ ልስጥ ፌር እንዲሆን። ሐሳቤ መሰለ አሁን እሱ ሪፍሌክት ሲያደርግ በተመስገን ቦታ መጥቶ አይደለ? ስለዚህ አዳዲስ ሐሳቦች አንስቷል። ገባ? የተናገራቸው ነገሮች አሉ።
አዲስ ውይይት ነው የሚሆነው። ገባ? ስለዚህ ሪፍሌክት አንድ ካረገሱ እኔም አንድ አረጋለሁ እኩል ነው ካልክ ማለት ነው። አለዛ እኔ አሁን አንድ ተናግሬ እሱ ቅድም ተናግሮ አሁንም ሁለተኛ ዙር ሰጠው እኔን ካቆምከኝ ፌር አይደለም። 2-1 ይሆናል ማለት ነው። 2 ለኔ ከሰጠኝ እድል 2 ቻንስ ለሱ እንደዛ ፌር ሁን ማለት ነው። ተባረክ። ኦኬ ዳትስ ኢት። አንተ እንደውም 8 ነው የወሰድከው እንጂ ሶል ቅድም ነው እሱ ቅድም እኮ ነው ከልደት ጋር አይደለም እኮ በቃ በተመስገን ቦታ ነው የገባው። አዲስ ሰው አይደለም ልደት። እሺ በቃ ልቀበል። ተመስገንን መርጃ አድርጎን ልተካ ብሎ አይደል የገባው? እሺ ልቀበል ሳይሆን እውነት እኮ ነው። ይሄ ሊና አለን እኮ አይደለም ርዕሱ ይኸውልህ ምን ተባባልን? እኔ አዳምጡኛ። እኔ መቼም ሊና አለኝ እኮ እኔ ስሰማ ካድሬ ገባኝ መጥቶ ግን ስለ ስጋና ደግሞ ፍጡርና ፈጣሪን ቀላቅላችሁ ያመሰገናችሁበት ስጋና ደም ለዘላለም ሕይወት አያበቃም የሚል ሐሳብ ነው ያነሳው ሰው። ከዛ እሱን ተናግሯል። ልደት እዛ ላይ የራሱን ሐሳብ ተናግሯል። አሁን ደግሞ ሰው ሊቀጥልና ልደት ደግሞ ከፈለገው ወደ ጥያቄና መልስ መሄድ ይችላል። አለበለዚያ እሱ በተናገረው ላይ የኔንም ሐሳብ ልስጥ ሲል ቀጥሎ ሰው ወደ ጥያቄና መልስ ነው የሚገባው። ምክንያቱም ቅድም 3-4 ጊዜ አውርቷል። እድል ሰጥቻለሁ ለሶልም ማለት ነው። አለበለዚያ መንዛዛት አንዳንድ ጊዜ ደግሞ ወይ ደግሞ በቃ ዴሊብሬት ተበድል ያለውን በልና ክርስትና መተው አይደለ ማሸነፍ አይደል ተተመሄድ ነው። አዎ አይ ነው ችግር የለም። ኢትስ ፋይን። እሺ እንደ አዲስ አስጀምርልኝ። ቴንክ ዩ። ኢትስ ኦኬ ሶ እንግዲህ ልደት ወንድማችን ተመስገንን ተክቶ ነው የገባው። ሪከርድ ያደረጋችሁ ሰዎች በጣም ደስ ይለኛል። የልደትን ያወራው ማለት ነው። ወጣ እንዴ? ወጥቷል ወዳጄ። አየኸው ሶፊ ወጣ። ያ ሶፊ ይሁን በላህበት። ግን አሁን ከዚህ በኋላ ሶፊው አበባ እየላከ ነው። አስገቡት። አይ ቆይ ልክ ይሁን ሰደዋለሁ። ስለዚህ በቃ እንደ አዲስ አስጀምሮሽ ደቂቃዬን ባለበት ነው ማወራው ብዬ። አይ ቀጥል። ምንድን ነው የምቀጥለው? እንደ አዲስ አስጀምረው ሶፊ። አጀምርም እና ሚዩት አድርገው። ቀጥል ባለበት ሚዩት አድርገው። እንዴት ነው የፈራችሁት እንደዚህ? ጌታ ይርዳችሁ። ስማ አሁን ብዙ ነገሮችን አንስቷል። ምስጋና ሁሉ አምልኮ ነው ምናምን ብሎ ዳዊትን ጠቀሰ። ኦኬ ዳዊትን ለአቢግያ ያላትን ማለት ነው። እኛ ዳዊት ኦኬ ለእግዚአብሔር ያመሰገነው መዝሙር 44 ቁጥር በቅንፍ 45 ቁጥር 1ን ጎሳ ልቤ ቃለ ሰናዬ ኦኬ እኔም ስራይ ለንጉስን እነግራለሁ ያለውን ወስዳችሁ ለማርያም ሰጣችሁ። ቅዳሴ ብላችሁ ህዝባችን በሚሰማበት የዘላለም ሕይወት ይሰጠኛል ወይ ነው አገኝበታለሁ በሚለው ስርዓት ውስጥ ኦኬ የፍጡር እንደው የእግዚአብሔርን ምስጋና ቀምታችሁ ለፍጡር ሰጣችሁ። እግዚአብሔርን በሚያስቆጣ አምልኮ ህዝባችን በሚሊዮን የሚቆጠር ህዝባችንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦኬ ዘላለም ሕይወትን እንዳያገኙ መሰናክል ፈጥራለች። የባዕድ አምልኮ የአምልኮ ተሰብን ነው የምታደርገው በቅዳሴ ማርያም ውስጥ ነው እያልኩ ያለሁት። በዚህ ምክንያት ደግሞ ቅዳሴው ፎልስ ከሆነ አንተ እንዳልከው አድሚት እንዳደረከው 95% የእግዚአብሔር ነው፣ 5% የማን እንደሆነ አልገለጽኩም። እኔ ልንገር የፍጡር ነው የማርያም ነው ብለህ የሆነች ፓርቲ መጀመሪያው ነው ብላል። ያቺ ፓርት ራሷ መግባት የለባትም። እግዚአብሔር 99% ወይ ደግሞ 99.99 0.01% ኦኬ ለፍጡር ከሰጠ it will cancel out bro, it will cancel out. ፍጡርና ፈጣሪን ቀላቅላችሁ አምልካችሁ የምትሰጡት ዳቦና ቂጣ ስጋውና ደሙ የምትሉት ስላላችሁ ብቻ አይሆንም። ስጋና ደም ነው በማለት አይደለም የሚሆነው። የምታደርጉት አምልኮ ጥራት የለውም። ባዕድ አምልኮ ነው። አምልኮ ተሰብ ነው የምታካሂዱት ነው። ስለዚህ የጠቀስካቸው ጥቅሶች ምስጋና ለሰው ይገባል ምናምን እሱን ሐዋርያት ቁጭ ብለው ሰው ያመሰገኑ ዳቦና ቂጣ ካቀረቡ በኋላ ይሄን ስጋና ደም ነው ብሎ ለሰው የዘላለም ሕይወት ይሰጣል ብሎ ሰጥተው አያውቁም። ይሄ የኢትዮጵያ በዓለም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ልምምድና የአምልኮ ተሰብ መገለጫ ነው። ሌላኛው ላይ ሊድ አንደኛ ቆሮንቶስ ምዕራፍ 15 እንጠቅሳለን። አንደኛ ቆሮንቶስ ምዕራፍ 15 ላይ ኦኬ የበረከት ጽዋንና የበረከት ማዕድን የጌታን ስጋና ደም ስትካፈሉ የዘላለም ሕይወት ታገኛላችሁ የሚል ትምህርት አለ? ሐዋርያው ጳውሎስ አስተምሯል? የለም። ስለዚህ ለሚስት ያመሰገነው ምናምን ጠርተህ የዘላለም ሕይወት ሊያሰጣል መተው ይሄ ድንቁርና ምናምን ብለህ የተሳደብከው ስድብ እሱ ምንም ትርጉም የለውም። እኛ ክርስቲያኖች እኮ ነን። ኢየሱስም በኤልዜቡል ተብሏል። that's fine እኔ አልይዝባችሁም። ይሄ እንትን ተወገርኩ ምናምን ብዬ ማስብሱ አይደለም። እኔ ወንጌላዊ ነኝ። ኦኬ ወንጌላዊ ነኝ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎሳ ለቤ ቃለ ሰናይ አና የድ ቅዳሴ ያለ ማርያም እያላችሁ የምትሉት የፍጡርና የፈጣሪ አምልኮ ኦኬ ስብሐት
ወክፍ ለስሉስ ቅዱስ ይደሉ ትሉና ኦኬ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብለህ በእንደዚህ ባዜምክበት አፍ መልሰ ኦ ማርያም በእንተ ዝናፈቅረኪ እያልክ ደግሞ መልሰ ማርያምን አፈቅርሻለሁ ትላለህ። ማትሰማህን ማርያም ማለት ነው። ስለዚህ ፍጡርና ፈጣሪን አትቀላቅሉ። ደቂቃው ኦኬ በዚህ ልክ የሆነች ትንሽ የውይይት አደርጋለሁ ብዬ በርግጥ አስቤ አላውቅም ነበረ። ግን ኦ ማርያም በእንተ ዝናፈቅረኪ ማርያም ወይ ስለዚህ እናፈቅርሻለን ማለት አምልኮ ሆነ ማለት ነው። በጃንታ ሚስትን አፈቅርሻለሁ ስትላት ታመልካታለሁ። በዚህ ልክ ነው ጭንቅላቱ ያስበው ማለት ነው። ኦ ማርያም ስለዚህ ማርያም ወይ እናፈቅርሻለን ማለት አምልኮ ነው ወይ? ጌታ ኢየሱስ ክርስቶስ ሶፊ ሌላ ጊዜ ጥሩ ተወያይ ሲኖር ብታረኝ ደስ ይለኛል። ሌላኛው ከቅዳሴው መሃል ላይ አምልኮ ነው ብሎ የተናገረ የትኛው ምን መሰላችሁ ጋይስ? ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ እኔስ ህሊናዬ ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ ማለት ከመቼ ወዲህ ነው አምልኮ የሆነው? ልቦናዬ በጎ ነገርን አወጣ ብዬ ጀምሬ እኔስ ማርያምን የሰማይና ምድር ፈጣሪ ናት ብዬ ብናገር ቆይ ደቂቃ ይደረግ ደቂቃውን አድርገው አረ ደቂቃ ወደ ደቂቃ አድርጉለት አንድ ደቂቃ አውርቷል። እስኪ ዝም ብለን እንትን አዳምጧል። ስለዚህ ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ የሚለው ቃሉ በራሱ አምልኮ ነው ወይ? አይደለም። ቃሉ እኮ በቃ እንደነገርኳችሁ ጎሳ ልቤ ቃለ ሰናይ ማለት የግዕዝ ቃል ነው። አማርኛው ትርጉሙ ልቦናዬ በጎ ነገርን አወጣ ማለት ሰው ልቦናው በጎ ነገር ሲያወጣ መልካም ነገር ይናገራል። ስለ ሰዎች መልካም ምስክር ሊመሰክር ይችላል። እግዚአብሔር አምላክ ፈጣሪ እንደሆነ ሊመሰክር ይችላል። ዛሬ ስለ አምልኮ ልናገር። አምልኮ ማለት ምን ማለት ነው? እግዚአብሔር አምላክን አንተ ሰማይና ምድርን የፈጠርክ ጌታ አንተ ነህ ማለት ነው። አምልኮ ከፈጣሪነቱ ጋር ከባህሪው ጋር ከሉዓላዊነቱ ጋር ከሁሉም ቻይነቱ ጋር የሚነገሩ ሁሉም ነገሮች በዜማ ሆኑ ከዜማ ውጪ ሆኑ በጽሁፍ ሆኑ በየትኛውም አይነት ምስክር ሲነገር ያ አምልኮ ተብሎ ይነገራል። ከዛ ውጪ በተመሳሳይ ለምሳሌ እግዚአብሔርም ሰዎች የሚጠሩበት ነገር አለ። ለምሳሌ ክርስቶስ ኢየሱስም ለምሳሌ ጌታ እንደተባለ አብርሃም ጌታ ተብሏል። ያ አሁን አብርሃም ጌትነቱ የአምላክነት ጌትነት ነው። ለምሳሌ መጽሐፍ ቅዱስ ቅዳሴው ላይ ቅዳሴው ላይ ስለ እግዚአብሔርም ስለ ማርያምም አለ። መጽሐፍ ቅዱስ ላይ ስለ ሰይጣንም ጭምር አለ እና መጽሐፍ ቅዱስ ፉርሽ ያደርገዋል ማለት ነው። ሰይጣን ስላደረጋችሁ ክፋት ተጽፏል፣ ሰዎች ስላደረጉት ክፋት ተጽፏል። ሚንዋይል ስለ እግዚአብሔር ተጽፏል። ስለዚህ ቅዳሴው ላይ ስለ ማርያምም ስለ እግዚአብሔርም አለ ማለት አምልኮ አይደለም ያደርገው። ባይሆን ግን ስለ ማርያም ምን ብሎ ተነገረ፣ ስለ እግዚአብሔር ምን ብሎ ተነገረ የሚለው እሱ ነው። አይ ዴር ዩ አንድ ፕሮቴስታንት መጥቶ ቅዳሴ ማርያምን ፉርሽ የሚያደርግ ሰው ካለ ነው ይቀጣል። ቅዳሴ ማርያም ስለ ማርያም ሲናገር ፍጡርነቷን ባለቀቀ መንገዱ ይናገራል። ከሐናና ከኢያቄም በሕግ የተወለደች እንደሆነች በትክክል በቃ ሰው እንደሆነችና እንደሆነች ብቻ እንጂ አምልኮትን ቅዳሴ ማርያም ጨምሮ ተናግሮ ያውቃል። ምስጋና ሁሉ አምልኮ ነው የምትል ከሆነ መጽሐፍ ቅዱስ ላይ ከእግዚአብሔር ውጪ የተመሰገኑ ሌሎች ሰዎችም አሉ፣ እነዛም ተመለኩ እያልን ነውና እሱ ጋር አስተውለን ብናይ ደስ ይለኛል። እዚህ ላይ ብዙ ትኩረትን መውሰድ አልፈልግም። ሞርቅ ቅዱስ ቁርባን ላይ ስለተነገረ አንተ ቂጣ ነው እያልክ የምታቃልለውን አልኩ። ሐዋርያው ቅዱስ ደግሞ ጥቅሱን ለሌላ ጊዜ በስነ ስርዓት አንብብ። እኔ ያልኩ አንደኛ ቆሮንቶስ ምዕራፍ 15 አይደለም ምዕራፍ 10 ነው። ለመናገር ስለምትቸኩል ጥቅሱ ራሱ በመጀመሪያ ደረጃ የት እንዳለ አላወቅኩም። አንደኛ ቆሮንቶስ ምዕራፍ 15 አይደለም ያልኩት አንደኛ ቆሮንቶስ ምዕራፍ 10 ላምበው አጥቼ ላምበው ይመስለኛል ጋይስ 15 ላይ ስለ ትንሣኤ ስለሆነ የሚያወራው እሱ በሌላ ጊዜ አስተምራለሁ። እንዲህ ይላል ከቁጥር 16 ላይ የምንባረከው የበረከት ጽዋ ይላል ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን አለ። ስለዚህ ከክርስቶስ ኢየሱስ ደም ጋር ህብረት ያለውን ይህንን ጽዋ መጠጣት የዘላለም ሕይወት ይሰጣል አይሰጥም? ያሰጣል። ዮሐንስ ይህን ነገር በስፋት ተናግሯል አልተናገረም? ተናግሯል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ፣ ለዓለምም እንጀራን የምሰጠው ስጋዬን ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ያን የዘላለም ሕይወት ቤተክርስቲያን ቅዳሴ ቀድሳ ለልጆቿ ትሰጣለች። ጌታ ኢየሱስ ክርስቶስ አመስግኖ ለህዝቡ እንደሰጠ ዳስ በቃ ፔሪድ አሁን ዩሱፍ ጥያቄና መልስ አድርግልን ፕሊስ በእናትህ። አሁን በጣም መጃጃ ከዚህ በላይ መቆየት እሺ ሪፍሌክት አድርግ። አሁን ጥያቄና መልሳችሁን ነው የምትገቡት። እሺ ለጠይቀውሽ ስለዚህ እኔ ተራዬ ነኝ። ደቂቃን አስተካክሎ ከይ አምስት ደቂቃ እኔ ልጠይቅ መጀመሪያ። አይ እኔ ልጠይቅ እንጂ አንተ አሁን ሪፍሌክት አድርገን ከኔ ጀምር። ኦኬ ጠይቀኝ። ስንት ደቂቃ ነው? አስቀምጥለት ደቂቃ 5 ደቂቃ አድርጎ አሻል። ጠይቀኝ።
5 ደቂቃ አድርግላችሁ ጥያቄና መልስ አድርጉት። እሺ ያው ጠይቅ። ኦኬ አንደኛ መጠይቅ ጥያቄ ሐዋርያት ኦኬ እንግዲህ መጽሐፍ ቅዱስ እንደሚናገር የተመመደ ነው በነቢያትና በሐዋርያት መሰረት ላይ ታነጻቸዋል ተብሎ ነው የተጻፈውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሐዋርያትና በነቢያት መሰረት ላይ ከታነጸች የቱ ጋር ነው ጎሳ ልቤ ቃለ ሰናይ አናይድ ቅዳሴ ለማርያም እያሉ ቅዳሴ እየቀደሱ ኦኬ ፍጡርንና ፈጣሪን ቀላቅለው እያመለኩ በስጋ ምንድነው ቂጣና የወይን ጭማቂ አቅርበው ስጋና ደም የሰጡበትን ቦታ አሳየኝ። ባጭሩ ጋይስ ቅዳሴ ማለት ምንም አይደለም፣ የህብረት አምልኮ ማለት ነው። ሐዋርያት መጽሐፍ ቅዱስ ላይ የህብረት አምልኮ ያደርጉ ነበር ወይስ አያደርጉም? በጣም ቀላል ነው እኮ ሲያደርጉ እኔ ጥያቄ ላይ ፎከስ አድርጋ ሲያደርጉ ቅዳሴ አይደለም እኔ ጥያቄ ቅዳሴ ምንድነው አይደለም ጥያቄ እሱ አይደለም ፎከስ አድርግ ጎሳ ልቤ ቃለ ሰናይ እያሉ ማርያምን ሲያመሰግኑ አሳየኝ። ያመልሰዋል ሐዋርያት ጎሳ ልቤ ቃለ ሰናይ እያሉ ቃል በቃል ማድረግ አይጠበቅባቸውም። ምንም ለመናገር እኮ መቼ ነሽ ማርያምን ያመሰግኑባቸው አንድ ጊዜ አንዴ ጠብቀኝ። ሐዋርያት ሥራ ምዕራፍ 2 ጋይስ ከቁጥር 42 ላይ በሐዋርያትም ትምህርት ይላል በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በጸሎት ይተጉ ነበር እያለ በሐዋርያት ስብከት ወደ ሐዋርያት የተጨመሩት ክርስቲያኖች ያነሳ ይናገራል። ይሄንን በሚናገርበት ሰዓት ላይ ከዚህ ቤተክርስቲያናችን ምን ትወስዳለች? በህብረት ተሰብስቦ የጌታ የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደሙን መቀበል ሐዋርያዊ ስርዓት ስለሆነ ዛሬም በቤተክርስቲያናችን እንሰበሰብና ቅዳሴ ማርያም ቅዳሴ እግዚአብሔር ስያሜ የሰጠነው እኛ ነን። ያንን ስያሜ ሐዋርያት አልሰጡትም። ቤተክርስቲያናችን ያንን ስያሜ የሰጠችው መጽሐፍ ቅዱስ ግን መሰረት ስታደርግ ምን አደረገች? በህብረት ቅዳሴ በህብረት እግዚአብሔር እየመለስኩ አይደለም ጥያቄ ወደ ሌላ ጥያቄ እየመለስኩ አይደለም። ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን ያደርጉ ነበር ወይስ ጥያቄ እሱ አይደለም። በህብረት ይጸልዩ ነበር ወይ? እሱ አይደለም ጥያቄ። አንዴ በትልቁ አድርገኝ ሶፊያ ጥያቄ ለመጠየቅ እንመቸኝ። ከፍ አድርገኝ አንዴ ከፍ አድርገኝ እንዲታየው እንዲነበብለት ብዬ ነው። ይሄው ቅዳሴ ማርያም ላይ ጎሳ ልቤ ብቻ አይደለም የምትሉት ምን ትላላችሁ መሰለ ቁጥር 170 ነው ጥፋትን ያይደለ ይቅርታን አሳስቢ ማዕትን ያይደለ ምህረትን አሳስቢ ትላላችሁ። ለጻድቃን ያይደለ ለኃጥአን አሳስቢ ለንጹሃን ያይደለ ለተላለፉት አሳስቢ እንዲህ ብሎ አዳምጠኛ ወዳጄ አዳምጠኝ ጥያቄን አዳምጠኝ። እንደዚህ ነው ጥያቄ እንደዚህ ብለው በህብረት ተሰብስበው ኦኬ ልክ እንደናንተ በህብረት ተሰብስበው ስጋና ደም ብለው አቀርበው ቂጣና የወይን ጭማቂ ካቀረቡ በኋላ ይሄንን የሥርዓተ ምንድነው የጌታን ራት ለመካፈል በተቀመጡበት እንዲህ አይነት ጸሎት ስለማቅረባቸው ወደ ማርያም ጸሎት እንዲህ እንደናንተ ማቅረባቸውን አሳየኝ ነው ያልኩ። በጣም ጥሩ። በመጀመሪያ ደረጃ መጽሐፍ ቅዱስ አሁን እየሰራው ያለው ፋላሲ ለሌላ ጊዜ እንድትማር ኤግዛክት ወርድ ፋላሲ ይባላል። ኖ ኤግዛክት አላልኩም በሌላ መንገድ ይሁን አላልኩም በሌላ መንገድ አሳየኝ። ሂድ በሌላ መንገድ ይሄን አሳየኝ በሌላ መንገድ። አሁን ከጠየቀኝ ነገር አንፃር ድንግሎይ ለጻድቃን አይደለም ለኃጥአን አሳስቢ ማለት ለኛ ላቀኞቹ አማልጂ እንደማለት ነው። ስለማማለድ አሳየን። እሱን ሐዋርያት ያደረጉበትን ቂጣ አስቀምጦ ነው ያልኩት። ቂጣና ወይን ጠጅ አስቀምጦ ያስቀምጡበትን አሳየኝ። ስማኮ ነገርኩህ እኮ ያላዳመጥኩኝ እንዴት ልመልስልህ እችላለሁ? ሰዓቴን የገደልክ ነው። ቁጥር 42 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ የጌታን ሥጋና ደም ተሰብስበው በሐዋርያትም ትምህርት በህብረት እንጀራውንም በመቁረስ በጸሎት ይተጉ ነበር የምትለው ይሄ አንደኛ ምን የሚል ነገር አለው ላይ በህብረት፣ ሁለተኛ በጸሎት ይተጉ ነበር፣ ሶስተኛ እንጀራ ይቆርሱ ነበር አለ። እኔ ማይጠየቁ እሱን እኔ ኧረ ምን ነው ያለው ባይዘው አይ ነው እንደማትደፍሩ አውቃለሁ እንደዚህ አይነት ወደ ማርያም ይኸውልህ ወደ ኃጥአን አሳስቢ ለኃጥአን አይደለም እንደው ለጻድቃን አይደለም ለኃጥአን አሳስቢ ይያሉ ወደ እሷ የለመኑበትን አሳየን። ቅዱሳን እንደሚያማልዱ አይደለም ጥያቄ መልስልኝ። እንዲህ አይነት ይሄ እኮ እያወራው ካለሁት የዘላለም ሕይወት ወደሚያሰጣችሁ ስጋና ደም ለመውሰድ ስትቀበሉ ስጋውና ደሙን ኦኬ ምንድነው ቂጣውና የወይኑን ጭማቂ ወደ ስጋና ደም ኮንቨርት የሚያደርገው ጸሎት ቅዳሴ ነው። ይሄን ቅዳሴ ያሳየኝ ነው ያለው። ቃል በቃል አይሁን ችግር የለውም። አይደለም የለም ማለት ነው። የለህም ይሄኛው ፓርት አይደለም ቅዳሴ፣ ይሄኛው ፓርት አይደለም የጌታን ስጋና ደም ወደ ይሄ ምንድነው? ይሄ ቅዳሴ አይደለም። ይሄ መቼ ነው የቅዳሴው ማሳረጊያ እኮ ነው። ይሄ ምን ነው እኮ ንገረኝ። ከቅዱስ ቁርባን በፊት ወይስ በኋላ ነው የሚባለው? ከቁርባን በፊት ወይስ በኋላ? ይሄ ነው ያልኩት። ከቅዱስ ቁርባን በፊት ወይስ ከቁርባን በኋላ ነው የሚባለው? አሁን ያወጣው ብራዘር፣ ይሄ ምንድነው? መቼ ነው የሚባለው? አሁን ያነበብከኝ ደንጌሎ የቅዳሴው ክፍል ነው። ይሄ አሁን ያነበብከው ከቅዱስ ቁርባን በፊት ወይስ በኋላ? ይሄን ንገረኝ አንተ። ስለዚህ መልስ የለም።
መልስ የለም ማለት ነው የሚባለው። ይሄ አሁን ያነበብከው ሰዓቴን እየገደለ ነው። አያችሁ በቃ መልስ የለውም ማለት ነው። መልስ የለም። አየው ሰዓቴን ለመግደል እንደሆነ አያችሁት። ሩጫው ሰዓቴን ለመግደል ነው። እኔም እንዳንተ ነው የምጫወተው። ምን ችግር አለው? እንዳዘጋው መጽሐፉን እንዳዘጋው ደቂቃ። እሺ እዚህ ላይ ያላችሁ ሰዎች ታብታብ አላደረጋችሁ ሼር አታደርጉም። እየተቆራረጠ እንዳዘጋው እየተቆራረጠ ነው። ኮፒ ሼር አድርጉ። ይችላል ከፈለከኝ እንዳዘጋው አሁን ያነበብከው ፓርት ጥያቄ እዚህ ላይ ነው። የመጀመሪያ ጥያቄ ይሄ ንባብ ከቁርባን በፊት ወይስ ከቁርባን በኋላ? ከቁርባን በኋላ። ከምን በኋላ? ከቁርባን በኋላ። ስለዚህ ለቁርባን ቢጸለይ ጸሎት አይደለም። ኦኬ ወደ ሁለተኛው ጥያቄ ማለት ዮሐንስ ወንጌል ምዕራፍ 6 ይሄ የቅዳሴው ክፍል አይደለም። በቃ ወደ ሁለተኛው ጥያቄ የቅዳሴው ክፍል ነው። ምንድነው የቅዳሴው ክፍል አይደለም። የኔ ጥያቄ ተራ ነው። ወደ ሁለተኛው ጥያቄ ኦኬ ዮሐንስ ወንጌል ምዕራፍ። ስለዚህ መልስ የለም። ምንም ትርጉም የሌለው ነገር ነው። በኋላ ከቁርባን በኋላ ነው እንጂ ከቁርባን በፊት ስላልሆነ ከቅዳሴ ጋር ገናኝ ከቅዳሴ ተቆርጦ ወጣ ነው እያለ ነው። ይሄው ወጥ መጣ ነው። ባይዘው ጋይስ ሁለተኛ ጥያቄ ናዳምጣላችሁ። ቁጥሩ 170 ነው። ባይዘው ሁለተኛው ጥያቄ 170 ነው። ቁጥሩ ሁለተኛ ጥያቄ አዳምጠኝ። 170 ጥያቄ አዳምጠኝ። 170 ነው። 170 ነው። የቆጠረ ነው ከ1 እስከ 100። ለምን እንደሚያደርገው ለምን የኔ ጊዜ ለምን አልተደረገም? አይደረግም። ሁለተኛ ጥያቄ አዳምጥ። ይሄኛው መጀመሪያ ይሄኛው እየቀጠለ ነው። 170 ላይ ነው ያለው። ቁጥሩ ይቀጥላል ከአንድ ጀምሮ። ጥያቄውን አዳምጥ እኮ ጥያቄን ይሄን ተመልሶልሃል። ጥያቄን አዳምጥ። ተመልሶልሃል። 170 ላይ ነው ያለው። ከ1 እስከ 170 አንድ ላይ የቀጠለው ወጥ ቅዳሴ ነው። ወጥ ነው ወዳጄ፣ ወጥ ነው። ለምን ያቆምልህ? ለምን ያቆመው? የኔ ጊዜ ለምን አልቆመም? ምክንያቱም ሶል ስማ፣ ሁለተኛ ጥያቄ ጠይቅ እኮ ይሄኛው ተመለሰልኝ በላ ከ1 እስከ 170 ስለሆነ የቀጠለ መሆኑን 170 መሆኑን አልተመለሰልኝም ብለህ ማለት ትችላለህ። አልተመለሰልኝም። ወደ ሁለተኛ ጥያቄ ይሄድ ሶል ሂድ እሺ ሂድ። አስጀምሩ ደቂቃውን። እኔ 170 መሆን ለምን ማስጀምረው? ሂድ እያየሁ ሂድ። ደቂቃ አለ። ሁለተኛ ጥያቄ ቅዳሴ ስንት ክፍል አለው? 3 ክፍል። ምን ማለት ምን የዘወትር ቅዳሴ አለ። ከዛ በኋላ ፍሬ ቅዳሴ አለ። ከዛ ቀጥሎ ማሰረጋው አለ። የትኛው ነው የዘወትር? የትኛው ነው ፍሬ ቅዳሴ? የትኛው ነው ማሰረጊያ? ከስኬት ያለው ለምሳሌ እነዚህ የዲዮስቆሮስ ምንድነው አሁን የማርያም ቅዳሴ የሰለስቱ ምዕት እነዚህ የሚባሉት የፍሬ ቅዳሴ ናቸው። የዘወትር ቅዳሴ የሚባለው ክፍሉን አሳየኝ። ከቅዳሴው ላይ አሳየኝ። የዘወትር የቱ ነው? ፍሬ ቅዳሴ የቱ ነው? ማሰረጊያ የቱ ነው? አውጣና አሳየኝ። ማለት አሁን የቅዳሴ መጽሐፍ ያስኩትኝ እኔ ዋናውን የፍሬ ቅዳሴው ነው። ወደ ሶስተኛው ጥያቄ ወደ ሶስተኛው ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖትና ስርዓት አስተምረው ወደ ሶስተኛው ጥያቄ አንተ ሰዓት ጥያቄ እኮ ይሶል ለምን ጥያቄ አትጠያየቁም? ይቀጥልሽ። አይ ቅድም ግን እንደዚህ ጥያቄ ነው በቃ ልኩ። እሺ ይቀጥል። የኔንም እንደ ሰዓትን እየሲገልብኝ ነበር። ምን ላድርገው? የትኛው ሰዓት ላይ ነው የጌታችን ኢየሱስ ክርስቶስ በቤተ ክርስቲያኑ ስርዓት? አሁን ኦርቶዶክስ ነው ቅዳሴውን አውቃለሁ ስላት የትኛው ሰዓት ላይ ነው ወይኑ ደመ መለኮት ስጋ መለኮት ይሆናል ብላ የምታምነው? እሱን ትለያያላችሁ። አንደኛው ሀበነ ሲባል ነው ሀበነ ሲባል ነው የምትሉት። ሀበነ የትኛው ፓርት ላይ እንደዛ ያለችበት የቱ ጋር ነው ቤተክርስቲያን ማለት እንደዛ ብላ ያለችበት የትኛው ነው? እሱን መጽሐፍቶችን ሪፈረንስ ከሆነ የምጠይቀኝ አሁን እሱን ሪፈረንስ አላልኩም። ስለዚህ የትኛው እንደሆነ ሄደ ማውጣት ትችላለህ። ሀበነ ሲባል እንደሆነ ግን ልመልስልሃለሁ። ሀበነ ሲባል መንፈስ ቅዱስ ውረድ ስትሉት ይወርዳል ብላችሁ የምታምኑት ወደ አራተኛው ጥያቄ የምን 4 ደቂቃ? አንደኛ ቆሮንቶስ እስካሁን አንድ ጥያቄ አልጠየቅም። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ላይ የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው ነው ማለት ነው። አዎ ምን ማለት ነው? ከክርስቶስ ጋር ህብረት አለው ነው። ምን ማለት ነው? ምን አይነት ህብረት አለው? ምን አይነት ህብረት ማለት የምንወስደው የበረከት ጽዋና የበረከት ማዕድ የምንካፈለው ወዳጄ ምን አይነት ህብረቱ ምን አይነት ነው? ጽዋው ማለት ምን አይነት ነው? ህብረት ማለት ህብረት ነው። ጥያቄው መልስ። ምን አይነት ህብረት? ምን ማለት ነው? ምን አይነት ህብረት ማለት ህብረት አማርኛው ክሊር አይደለም። ምን ማለት ነው? ወደ አምስት ጥያቄ ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ ከሰማይ የወረድኩ የህይወት እንጀራ እኔ ነኝ አለ። ለዓለምም እንጀራነት የምሰጠው ስጋዬን ነው አለ። ለዓለምም እንጀራነት የምሰጠው ስጋዬን ነው አለ።
ስጋዬን ይበላ ደሜን ይጠጣ የዘላለም ሕይወት አለው ይላል አይልም? እንጀራን አንስቶ ያልከውን አሳየኝ መጀመሪያ። የለም ወሸትን ነው። እንጀራ አንስቶ የዮሐንስ ወንጌል ምዕራፍ 6 እንጀራ አንስቶ አላልኩኝም። ሪከርዱን ስማው ብለሃል። እንጀራ አንስቶ ብለሃል። ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ አለን ያልኩህ። አሁን ጥያቄ ነው። ኦኬ እውነት ነው። አሜን። አዎ ከሰማይ የወረደ የሕይወት እንጀራ እኔ ነኝ ብሏል አይደል? አዎ ለዓለምም እንጀራነት የምሰጠው ምን ነው አለ? ስጋዬን ስጋዬን ይበላ ደሜን ይጠጣ የዘላለም ሕይወት አለው ብሏል አላለም? ብሏል። ስለዚህ ክርስቶስ ኢየሱስ ክርስቶስ ስጋና ደም የዘላለም ሕይወት ይሰጣል አይሰጥም? ይሰጣል። ግን እንጀራና ቂጣ ግን ቀርቦ አይደለም ይሄን የተናገረው። በእምነት ስለሚበላውና በማቴዎስ ስለሚጠጣው በእርሱ ማቴዎስ ወንጌል ላይ ነው። ማቴዎስ ወንጌል በቃ ጨርሱ እንጂ ጨረስኩኝ። ያቄን ጨርሻለሁ። የዮሐንስ ወንጌል ምዕራፍ 6 የዮሐንስ ወንጌል ወዳጄ ምዕራፍ 6 ቁጥር 50 ያለው ስጋዬን የሚበላ ደሜን የሚጠጣ የሚለው ቁጥር 35 አንብበው። በእርሱ ስለማመንና በእርሱ ወደ እርሱ ወደ መምጣትና በእርሱ ስለማመን ምኑ ነው ጥያቄ? ጨርሳል። ሰዓትን አልቋል። ደቂቃ ሰመራይዝ እናድርግ። ውይይቱ መቀጠል ካልቻልክ ውይይት እናድርግ። 26 ላይ ማቴዎስ ወንጌል ምዕራፍ 26 ላይ እንደዚህ ይላል። ደቂቃን ጨርሳ ሰመራይዝ እናድርገው። አመስግኖ ሰጣቸው እንዲህ ማላቸው ደቂቃ ካልቋል። ማን የሰጠ ጽዋውን አንስቶ አመስግኗል አላመሰገነም? ስለዚህ ልመልስልህ አልችልም። ደቂቃ ሞዴሬተሮች ኦርቶዶክሳውያን እዚህ ውስጥ አሉ መሰለኝ። እነሱ ነው የሰጡት። ሶፎንያስ ሞዴሬተሮች ነው የሰጡት። ኦርቶዶክሳውያን ነው የሰጡት። መልስ ለኦርቶዶክሳውያን ወዳጄ እኔም 8 ደቂቃ መጠየቅ ነበረብኛ። ኦኬ አንደኛ መልስ አትሰማም፣ ሁለተኛ ደግሞ እኔም 8 ደቂቃ መጠየቅ ያለብኝ። ፌር እንዲሆን ነው። ሰጥቷቸዋል ወይስ አልሰጣቸውም? ወዳጄ ጥያቄ ሰዓትን ጨርሰናል። ሶፊ አለ ሌላ ጊዜ አንብበ አጥንተና ይሄ እሱ ምን ችግር የለም። አሮጋንሲ የተሳተፈኛ የእናንተን አሮጋንሲ አዲስ አይደለም ሶፊ። ስለዚህ ማጠቃለያ እንደዛ ይሻላል። ሌላ ጊዜ ሰዓት ሲኖርና እሺ በደንብ አድርገን የምትሰማበት ሰዓት ሲኖርና ወይ የለም። አንድ ጥያቄ እንኳን አልመለስክም። አንድ የሲንግል ቨርስ ልታሳይ አትችልም። ደቂቃ ሰጠው ሶፊ ለሰለሞንና 3 ደቂቃ ሰጠውና ማጠቃለያ ከዛኔ ማጠቃለያ ሰጥበታለሁ። ያ ኦኬ 5 ሰከንድ ሄደ ሳላየው። ስለዚህ እንግዲህ ልደተ ቃልን ሰምታችሁታል። እስካሁን ባያችሁት የሚለው ምንድነው? አንደኛ የዮሐንስ ወንጌል ለምሳሌ ከሱ ልጀምር። የዮሐንስ ወንጌል ምዕራፍ 6ን ጠቅሶ ስጋዬን ይበላ ደሜን ይጠጣ የዘላለም ሕይወት አለው ብሏል አላለም? አዎ ብሏል። እንዴ አላለም? እንድልን የጠበቀው ብሏል። ነገር ግን ቂጣና የወይን ምንድነው እንጀራና የወይን ጭማቂ በቀረበበት ልክ እንደ ማቴዎስ 26 እና እንደ ሉቃስ 22 ፓርት አስቀምጦ እንኩ ይሄንን ብሎ የዘላለም ሕይወት ይሰጣችኋል አላለም? ወዳጄ እያወራ ያለው እንጀራን ኦኬ ሙሴ ምን ምልክት አሳየናለ ነው መጀመሪያ ፈሪሳውያን ጥያቄያቸው። ኦኬ ስለዚህ ምልክት እንዳሳይ አይ ሙሴ ለምሳሌ መና ሰጥቶናል አሉት። ኦኬ መና ሰጥቶናል አንተ አይ እሱን አባቴን የሰጣችሁ አላቸውና ከዛ በኋላ አሁን ግን የሚጠቅማችሁ ያን ሰው በልቶ ይራባል፣ ለዘላለም የማትራቡበትን እንጀራ አሁን እኔ ነው የምሰጣችሁ፣ እሱም እኔ ነኝ ራሴ ነኝ ብሎ ይሄንን የሚበላና የሚጠጣ የዘላለም ሕይወት አለው። ቁጥር 35 ላይ ሄደ የዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ወደኔ የሚመጣ ከቶ አይራብም፣ በኔ የሚያምን ከቶ አይጠማም ማለት። ስለዚህ ማመንና ወደሱ መምጣት ነው መብላት፣ መጠጣት፣ መጥገብ፣ መርካት ማለት እንጂ እናንተ ፍጡርና ፈጣሪን ቀላቅላችሁ ያመለካችሁበትን ለ3 ሰዓት የጨዋችሁበትን ቅዳሴ የምትሉትን የባዕድ አምልኮ ያደረጋችሁበትን እንጀራና የወይን ጭማቂ መጠጣት አይደለም ወዳጄ፣ ጭራሽ ግንኙነት የለውም። ሐዋርያት እንደዛ ስለማድረጋቸው አንድ ማስረጃ ላይ ያሳይ አልቻለም። አንድ ማስረጃ የአንደኛ ቆሮንቶስ ምዕራፍ 10 ላይ የጠቀሰውን ጥቅስ ካያችሁት አንደኛ ቆሮንቶስ ምዕራፍ 10 ላይ የጠቀሰውንም ይሄ የበረከት ጽዋ ነው። አዎ የበረከት ጽዋ ነው። ህብረት አለው። አዎ ህብረት አለው። እኛ ህብረት የለውም ብለን አናውቅም። ህብረት አለው። ነገር ግንስ አንድም ቀን ጳውሎስ ይሄንን ስበሉና ስጠጡ የዘላለም ሕይወት አላችሁ ብሎ አያውቅም። ነገርስ ምን ብሎ ያውቃል? በልጁ የሚያምን ኦኬ፣ በጌታ በኢየሱስ ክርስቶስ የሚያምን ኢየሱስ ክርስቶስ ጌታ እንደሆነ በልቡ የሚያምን እግዚአብሔር ከሙታን እንዳስነሳው በአፉ የሚመሰክር ሰው ግን እንደሚድን ይናገራል። ኦኬ እንደሚድን ይናገራል እንጂ ይሄንን የበረከት ጽዋና የበረከትን ጽዋ ስትካፈሉ ኦኬ የዘላለም ሕይወት አላችሁ ብሎ አስተምሮ አያውቅም ጳውሎስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ኦኬ ጣዖት ምንድነው ይሄ ታቦት የተቀረጸ ምስል ላይ የተቀመጠ እንጀራና የወይን ጭማቂ ኦኬ ቄስና ዲያቆን ተሰብስቦ ጎሳ ልቤ
እያለ መልሶ ደግሞ ለእግዚአብሔር ምስጋና ለጌታ ለኢየሱስ ምስጋና ስለ ሥላሴ እያወራ እየደባለከው ኦኬ ፍጡርንና ፈጣሪን ቀላቅለ ያመለክ ለስዕል እያጠንቅ ስዕል እየተሳለማችሁ ለስዕል እየሰገዳችሁ ለተቀረጸ ምስል እየሰገዳችሁ ለታቦት እየሰገዳችሁ ታቦት እናንተ የምትሉት የተቀረጸ ምስል ማለት ነው ኦኬ ሰው የዘላለም ሕይወት ሊያገኝ አይችልም ከንቱ ልፋት ነው የሀገሬ ህዝብ ንቁ በእነዚህ የቲክቶክ ጎረምሶችና በሌሎች ኦኬ ለሆዳቸው ባደሩ ቄሶችና መነኮሳቶች አትሸወዱ ጠይቋቸው የቱ ጋር ነው ጳውሎስ እንደዚህ ያስተማረው የቱ ጋር ነው ጴጥሮስ እንደናንተ ለማርያምም ለእግዚአብሔር ምስጋና አንድ ላይ ከዛ በኋላ የዘላለም ሕይወት ታገኛላችሁ ብሎ ያስተማረው ብላችሁ ጠይቁ ኦኬ እኛ ግን መጽሐፍ እንደሚል ጌታችን ኢየሱስ ክርስቶስ እንጀራን አንስቶ ባርኮ ሰጠ ይሄንን ብሉ ይሄ ስጋዬ ነው ይሄንንም ጽዋውን አንስቶ አመስግኖ ሰጣቸው ከዛስ በኋላ ይሄንንም ጠጡ ለአዲስ ኪዳን የሚፈስ ደሜ ነው ይሄን ስታደርጉ ግን ሞቴንና ትንሳኤን ታስባላችሁ አለ እኛም ይሄን ስናደርግ ሞቱንና ትንሳኤውን እናስባለን እግዚአብሔር አምላክ ይመስገን ጨርሻለሁ ተባረኩ ልደት ስራ ቦታ እያስፈቀደ ነው ይመጣል ቆይ ካልሆነ እኔ እስኪ በቃ እነግርሃለሁ ማስረጃውን ልደትን አንድ ደቂቃ ጠብቀው ሶፊ እሺ የሰማው እነግርሃለሁ በጣም እኔ ራሴ ቁጭ ብዬ ስጠብቅሽ አይ ይምጣ ብዬ ነው ልደት ስራ ቦታ ስለሆነ አንድ ደቂቃ እስከዛ ሌላ ሀሳብ ሌሎቹ አውሩ እነ ሙሌም ስላሉ ሌላ ሀሳብ ላይ ይቀጥሉ ከዛ በኋላ ግን ካልሆነ ለኔ ደቂቃውን ሰጠኝና እኔ እቀጥልበታለሁ ቀደም እንደዛ ሙለታ እስከዛ ሙለታ ከሁለቱ ሀሳብ ተነስተ አንተ ሀሳብ ብትሰጥሩ ነው እስከዛ ተምታችሁ ሀሳብማ ሌላ ነው እሱ አይደለም አይ ልደት ይምጣ ቆይ ልደት ካልመጣ እኔ እኮ ልደት እስኪመጣ ድረስ ሙለታ ያውራ አይ አራ አስፈልግ ሰላማውን ቆይ ይኸውልህ እኔ እኮ ያለ መናገር ሙለታ ያውራ ደግሞ ደረቃ ቁጭ ብሏል እስካሁን ይጠበቃችሁ አይደል አይ ከሙለታ ጋር ሌላ ዲስከሽን ነው አሁን ካልሆነ በቃ እኔ ልቀጥለው ልደት እስኪመጣ አንተ ቀጥለው ሲመጣ ካቆመበት አይቀጥልም ማለት ነው ወይስ ይመጣል ሜቢ ሊመጣ ይችላል ተመስገን ቀጥሎ ልቀጥል ተመስገን አይ ልደት ስለሚመጣ ማለት እኮ ልደት ሊመጣ ነው ልደትማ እስኪመጣ አይ ሳስበው ለመሰለ ይገባል ብዬ ነው ልደት የተናገራቸው ስለሆነ በዛ ስራ ቦታ ይጨርስ ስልኩን ይገባል እኮ ታዲያ እስከዛ ሙለታ ያውራ ስለ አይ ሙለታ ያውራ ማለት እኮ ተበይ ሙለታም እንደውም ያወራው እስኪ ንገረኝ ምን ላይ ደስ ያለው ነው ደስ ያለኝንማ ያው እዛ ጋም ቲዮቲኮስም አሉ ብሩክም አለ ዲያቆን ብሩክም አለ እነሱም እኮ ደስ ያላቸው እንዲያወሩ እኮ አልፈቀድክላቸው ያወሩ ስለነበረ ነው እነሱ ደግሞ አይ ከነሱ አላወሩ ምንም አላወሩ ደስ ያለው ነው ሁሉ የጀመሩት እነሱ አይደሉ እንዴ በቃ ሌላውራ አሁን በቃ ደቂቃ ስጠኝ ፌዝን አስቀባ ፌዝ አንድ ቁጥር እየጻፈ ነው ለማንኛውም ደቂቃ እንደገና ጨምር ፌዝ የሆነ ጊፍት ስጥ በእናትህ እስኪ ሌሎቻችሁ ሪኩዌስት አላደረገም ፌዝ ኮፒ ሊንክ ሼር አድርጉት ኧረ ታብታቡ 100 ሺህ እንኳን አይገባም እኔ ጋር ያለ ሰው ግን ይገርመኛል ለምን እንደሆነ እንደገና ደቂቃ ስጠኝ እሺ እኔ ጋር ያላችሁ ሰዎች ለምን ነው ኮፒ ሊንክ ሼር የማታረጉት እንዴ ሳልጠይቅ እንደው ምን አይነት ግን ሰው ነው ያለው እዚህ እባክህ እንደገና አስቸጋሪ ነው እንደገና ሰጥቻለሁ ደቂቃ ለማንኛውም ፕሮቴስታንቲዝም ውይይት ላይ ሲቀርብ የማይመልሱ ናቸው መጀመሪያም ላይ ከኔ ጋር ሲወያይ ስለ ሶል የተወሰነ ነገር ተናግሬያለሁ ኦርቶዶክስ አልነበረም ሆኖም የማያውቅም ጴንጤ ነበረ ከልጅነቱ ጀምሮ ግን በኦርቶዶክስ ስም የሚነግዱ አጭበርባሪዎች ጋር አብረው አንዳንድ ነገሮችን የሚሰራ እንድታስተውሉና እንድትጠነቀቁ የሚገባው እኛ ሲል ከቀድም ጀምሮ እንደገና ደቂቃ ጨምር እንደገና ጀምሮ ደቂቃውን ጋር እንደገና ደቂቃውን ስጠኝ እንደገና ደቂቃውን ምንድነው የተባባ ምንድነው ስለምንድነው እኮ እንደገና ደቂቃ ስጠኝ አሁን አንተ ማውራት ያለብህ እነሱ ሲያወሩ የነበሩት ሐሳብ ላይ ማስቀጠል ላይ ቅድም ላይ
ያውን ቲክቶክ ዶስ ምናምን ሲል ነበረ ወዳጄ ያንን ሁሉ ነገር ሲናገር እኔ ወይ ቦስ ሚዩት አድርገው ሚስጥር ደግሞ እንዳወጣ ይኸው ምን መሰለ ፐርሰናል አታክ ያደርጋሉ። እኔ ግን ባይዘ ወይ አይ ዶንት ፊል ኢት ነው ብላችሁ ምነግራችሁ ነገር ለምን መሰላችሁ? ቆይ አልጨረስኩም። እና እንደፈለጉ ቢሉ እኔ ፈቅጄላችሁ አልጨረስኩም። ሰለሞን አልጨረስኩም። ቆይ ቀጥል። እሺ ደቂቃው ጀምረና ሶፊ ልደት ቆይ አይደለም አንድ ጊዜ ልደት ስልኩ ቻርጅ ዘግቶበት ነው የወጣው። አንድ ደቂቃ ሁለት ደቂቃ ታገሱኝ። ቻርጅ ሰክቼ እመጣለሁ ነው ሰክቼ እመጣለሁ። ካልሆነ ግን አይ ጨርሰው ካላችሁ ደግሞ እኔ ደቂቃውን ጨርሰዋለሁ። ምን ትላለህ? ጨርሰው እንደገና ደቂቃ አስጠኛ። እንደገና ደቂቃ አስጠኝ። እሺ ጨርሰው ስል ደግሞ እንደገና እንዳትይዛው ነው። አዎ እና ፕሮቴስታንቲዝሞች የምንድነው ፕሮቴስታንቲዝሞች የምትለው? ፕሮቴስታንቲዝም እሱ ያው ቲክቶዶስ ኦርቶዶክስ ሲል ምን ስትል ነበር? ዝም ስትል አልነበረ? ሶፊ ያለውን ይስጠን። እንደገና ደቂቃ አስጠኝ። እንደገና ደቂቃ አስጠኝ። ሶፊ እንደገና ደቂቃ እሺ ችግር የለም። እሺ ሂድ ቀጥልሽ። ፕሮቴስታንቲዝሞች የመጀመሪያው ጉዳይ እኛ ሊሉ አይችሉ። እዚህ ውስጥ ያሉት በጠቅላላ ሁሉም ጴንጤዎች የተሰበሰቡ በጠቅላላ የተለያየ አይነት አስተምሮ ነው ያላቸው። አንዱ ከአንዱ ጋር ራሱ በኢየሱስ እንጂ በትምህርት አይግባቡም። ኢየሱስ የሚለውን ስም በማወቅ እንጂ ማለት። ስለዚህ ፕሮቴስታንቲዝም ወደ 86 አይነት ትምህርት የተከፋፈላላቸው አንዱ ነው አያውቁም፣ ሊሆኑም የማይችሉ። ቀጥሎ ደግሞ ፕሮቴስታንቲዝም አሁን ምን አድርጓል? ለአምላካቸው ሲሉ ያወሻሉ፣ ለኢየሱስ ሲሉ። ጴንጤ ሆነው መጣው። እኔ ኦርቶዶክስ ነበርኩኝ፣ ዲያቆን ነበርኩ፣ እንደዚህ ነበርኩ። በምን ጉዳይ? አንዳንድ ይሄ አጽዋማቱና ይሄ በጣም እንደገና ደቂቃ አስጠኝ። እንደገና ደቂቃ አስጠኝ። ሶል ሲያወራ የነበረው በርዕሰ ጉዳዩ ላይ ነው። ይሄ ይሄ ኦርቶዶክሳዊ አይደለም። ይሄ ተገቢ ያልሆነ አካሄድ ነው። እኛም ዝም ብለን እያዳመስክ ነበር። 3 ደቂቃ ሊሰድበን ነበር። እንደገና ደቂቃ አስጠኝ። እያረክለት ያለው አልቃኔ ገበሽ ማለት ታዲያ ሙሌ እንደገና አስጠኝ። ሶፊ ምን ላይ እንዳቆም ፈላል ካድሬ አትግባ። እንደገና ደቂቃ አስጠኝ። ሶፊ አረ ለምን እንደገና የሚሰጥ? ሁለት ደቂቃ ላይ ያቋረጠ። ሁለት ደቂቃ ሲቀርና ያቋረጠ እንዴ? አሁን እንደገና ደቂቃ አስጠኝ። በጣም ልጅ ነህ እንዴ? ይሄን ያልማ ታሞኘንም እኮ። እንደገና ደቂቃ አስጠኝ። እኔ ምንም አልገባውም። ሐሳባችሁንም ስጨርሱ አረ አንድ ደቂቃ አይደለም ሶፊ፣ እንደገና ደቂቃ የገባብኝ ራሱ 2 ደቂቃ ከ55 ሰከንድ ላይ የገባው ካድሬ ሰጣው። አንድ ደቂቃ አይደለም እንደገና አድርገው ሶፊ 3 ደቂቃ አስጠኝ። እንደገና 2 ደቂቃ ከ55 ሰከንድ ላይ ነው የገባው ካድሬው። ሂድ። ስለዚህ ፕሮቴስታንቲዝሞች ጋር ስትመጣ አንድ ሊሆኑ አይችሉም፣ ሆነውም የማያውቁ። ትምህርታቸው ምን ያለ ነው? የተበታተነ ነው። እዚሁ ፕላትፎርም ላይ ራሱ እንደምታዩት ለ6 ለ7 ለ10 አይነት ነው የተከፋፈሉት። አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው። አንድ አይነት እንኳን ትምህርት የላቸውም። ኢየሱስ ነው ኢየሱስ፣ የትኛውን ኢየሱስ እንደሚጠሩት ራሱ አታውቁትም። ኦርቶዶክሳውያን ጋር ስትመጡ ግን አምላካቸው አንድ ነው፣ ቅዳሴያቸው አንድ ነው፣ እውነታቸው አንድ ነው። የመዳንም መንገድ ተገኘ ቢባል በአንዲቱ ሃይማኖት ጥላ ስር ውስጥ ነው ማለት ነው። ኦርቶዶክስ ልትነጣጠልም ልትከፋፈልም አትችልም። ፕሮቴስታንቲዝም ጋር ስትመጣ ግን ተነጣጥለዋል፣ ተከፋፍለዋል፣ ተበጫጭቀዋል ብለው እንኳን ቢጠሩን ወዴት ነው የምንመጣው? በቃ ልደት መጥቶላል። በቃ ተው አንተ እንደገና አስጠኝ። ሰው ለምን ትገባለህ? ሰድቦ ይጨርስ እንጂ ልደት ከመጣ መልካም፣ ካልሆነ እንደገና አስጠኝ። ማይሆን ማቆያ በቃ ልደት መጥቷል። በቃ ስድብ እንጂ ሌላ ምንም አታውቅም። ማይሆን ማቆያ ነው። ካልሆነ እንደገና አስጠኝ። እንደገና ደቂቃ እንደገና ደቂቃ አስጠኝ። ልደት መጥቷል። እሺ ለልደት ለቅለታል። በቃ ልደት ይጨርሳል። እንዳልሆነ ቃል ነው እኮ ለልደት ብሎ ነው። ካልሆነ ትሰጡኛላችሁ ደቂቃ፣ ችግር የለውም።
እናንተ ናችሁ ሚውት እያበራችሁ ልጁ ሰድቦ የሚጨርስበትን ደቂቃ መሀል ላይ እየገባችሁ ታስጨምሩታላችሁ። መሀል ላይ እየገባችሁ ለማን መሳደበው? ለአምላኬ ነው መሳደብ። አልሳደብም። አይ በቃ ተም ያለህን እሱ ስለሆነ ያለህን ትጥ ይኸው በቃ ልደት ስለመጣ ለልደት ለቅቄለታለሁ ደቂቃውን እንደገና። እኔ እኮ የሚገርመኝ እኮ 2 ደቂቃ ከ55 ሰከንድ ሰው ነው የምትረብሹት። ለምንድን ነው እንደዛ የምታረጉት? ልደቱን ወርዷል እኮ በቁጥር በቃ ካድሬው 2 ደቂቃ ከ55 ሰከንድ ላይ ነው የምትረብሹት። ቀጥል ልደት አጠቃል። ቶፊቅ ቆይ አንዴ ልመችሽ። ስልኬ ዘግቶ ትንሽ አትነስቼው ነው አሁን የወጣሁት። ማጠቃለያ ሳልሰጥ መውጣት ስለሌለብኝ ስልኩ በግፊ ነው የሚነሳው። ይሰማል ድምጼ? ተመልሻለሁ። መጣ። እሺ ደቂቃውን አስጀምረን። እሺ እንግዲህ የተነሱትን ሀሳቦች ሰምታችኋል። ቅዳሴ እጅግ የምንኮራበት ትልቁ ስርዓት አምልኮታችን የሚፈጸምበትና ማንኛውም ከክርስትና ውጪ የሆነ ያገኘው የማይችለው እጅግ ሰማያዊ ሚስጥር ይሰማል። ድምጽ አሁን መጣ። ልደት ቀጥል። ይሰማል ወይስ ተቋርጫለሁ? ቆይ አንዴ ልውረድ። ወደ ታች ልውረድ በደንብ አይ ቲንክ አንዴ ይቅርታ ሶፊ፣ ከደረጃ ልውረድና ያለውበት ቦታ ለእንትን ለኔትወርክ አለመጭው ላይ ድጋሚ ታስጀምረዋለህ። ማጠቃለያ ሰጥቼ እስከዛ ተቤሳደብልህ ልደት እስከዛ ተቤሳደብልህ እንሳደበልህ ደቂቃውን አስተካክለለት ሶፊ። በቃ አልሰጠውም። ደቂቃው ይስተካከልልኝ። አይ የቀበሌ ሰራተኛ ድሮ የቀበሌውን ጉዳይ ነው የሚያውቀው። ከቀበሌ በላይ ከፋይ ሶሉሻ እስኪ ተለቅ አድርገኝና አግዝፈኝ እስኪ ለሰለሞን ብዬ ሳይሆን ለኦዲየንሱ ድምቀት ስል እንደዚህ ፏ ብዬ ይመስለኛል። ኦኬ አስጀምረዋል። ቅድም እየተናገረ እውነቱን ለመናገር ለመጽሐፍ ቅዱስ ለመረዳት የሚያደርገው ጥረት ምናምን ነገር ደስ ይላል። ስሜታዊ ሆኖ ነው እያነበበ ያለው። ሞር ሌላ ጊዜ እንዲያነበር ሪኮመንድ አደርገዋለሁ። ውይይቶችም ስናደርግ እየመጣ ቢሰማ መልካም ነው። ለቃላቶች ይቅርታ፣ አንዳንድ ከፍ ያሉ ቃላቶች ከተናገርኩኝ። ወደ ሐሳቡ ስገባ በቤተ ክርስቲያናችን ትልቁ የአምልኮ ቦታችን ቅዳሴ ነው። ቅዳሴን ደግሞ መጽሐፍ ቅዱስ ካያችሁ ስለ ህብረት ነው የሚናገረውና ከዛ ህብረት ውስጥ አንደኛው ነገር በቤተ ክርስቲያናችን ቅዳሴ ነውና በቅዳሴ እንሰበሰባለን። እጅግ የምንወደውን ጌታ ኢየሱስ ክርስቶስን የምንናፍቀውን አምላካችንን እናመልከዋለን። በቅዳሴ ፍጡር አይመለክም፣ ተመልኮምም አያውቅም፣ ልናመልክም አንችልም። በተለይ ቅዳሴ ማርያም ደግሞ አምልኮቱ እንዳለ ለአብ ለወልድ ለመንፈስ ቅዱስ ነው። ጎሳ ልቤ ቃለ ሰናይ ልቦናዬ በጎ ነገርን አወጣ ማለት አምልኮ አይደለም። ቃሉ ለብቻው አምልኮ ሊሆን አይችልም። አምልኮ ሊሆን የሚችለው ምናልባት እመቤታችን ድንግል ማርያምን የፈጣሪ ቦታ ሰተናት አስቀምጠናት ቢሆን ስተት ነው። ቅዳሴው በማርያም መሰየሙ ጌታ ኢየሱስ ክርስቶስን በስጋ የወለደችው እሷ እንደመሆኗ ለማስረዳት ነው። ከዛ የዘለለ ሌላ የተለየ ነገር የለውም እንጂ በብዛት ሰፊው ነገሩ ምንን የሚያመለክት ነው ማለት ነው? ስለ ክርስቶስ ኢየሱስ የሚናገር። ሌላኛው ቂጣ ምን እያለ ሲያለግጥበትና በጣም ሲያቃልለው የነበረው ያ እኛ የምናከብረው የጌታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደሙ ነው፣ ዘወትር በቅዳሴው የምንቀበለው ማለት ነው። ይሄንንም ደግሞ እኛ ክርስቲያኖች ስለሆነ መጽሐፍ ቅዱስ አይደለም ያስተምረን። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ ስለ ክርስቶስ ኢየሱስ ቅዱስ ስጋና ክቡር ደሙ ነው የሚናገረው። ደግሞታል ክርስቶስ ኢየሱስም እኮ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ጽዋንም አንስቶ ሰጣቸው ይላል። ያንን ጽዋ ጌታ ኢየሱስ ክርስቶስ ምን ብሎ ጠራው? የሐዲስ ኪዳን ለኃጢአት ይቅርታ የሚፈስ ደሜ። ጌታ ያንን ጽዋ አንተ ወይን የናንተ ወይን ነው አክቹሊ ወይን፣ ቪንቶ፣ ገለመሌ፣ ኮካ፣ ስፕራይት አይ ዶንት ኖ ዋትኤቨር። የኛ ግን የክርስቶስ ኢየሱስ ቅዱስ ስጋና ክቡር ደም ነው። እውነተኛ የጌታ ደም ነው የኛ። ለምንድን ነው እውነተኛ የጌታ ደም የሆነው? በእውነተኛዋ የጌታ የኢየሱስ ክርስቶስ ቤተ ክርስቲያን ውስጥ ስላለ እንጂ ኮካም አይደለም ወይንም ደግሞ ቪንቶም አይደለም። እኛ የምናቀርበው የክርስቶስ ኢየሱስ እውነተኛውን ስጋና ደም። ለዛም ደግሞ ሐዋርያው ቅዱስ ጳውሎስ አስረግጦ ይህ ጽዋ ከክርስቶስ ኢየሱስ ደም ጋር ህብረት ያለው አይደለም ምን አለ? ያለው ነው። ስለዚህ እውነተኛ የጌታ ስጋና ደም እንደሆነ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ደሙ የኃጢአት ይቅርታን እንደሚሰጥ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 27 ላይ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 23 አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ላይ
በስፋት የተቀመጡ ትምህርቶች ነው። ቅዳሴያችን ግን ሁልጊዜም የምንኮራበት ማንም ኦርቶዶክስ ማንም ፕሮቴስታንት ደፍሮ በሱ ዙሪያ ላይ ማለት ነው ሮንግ ሊያደርገን ከማይችልበት ዋነኛና አንደኛ ነገሩ ቅዳሴ ነው። የቅዳሴ መጽሐፋችን ላይ በስህተት ከማይገኙ አንድ ነገር ቢኖር አምልኮተ ሰብ ነው። የትም ቦታ ላይ አምልኮተ ሰብ የለውም ከአብ ከወልድ ከመንፈስ ቅዱስና ከጌታ ከኢየሱስ ክርስቶስ ውጪ። ሌላ ጊዜ ሲኖረኝ በሰፊው መጥቼ አስተምራለሁ። እንዳትረሳኝ ቃል ይበቃኛል። ሶፊ መልካም ጊዜ ይሁንላችሁ። ወይ አንዴ ሰላም ልበላችሁ። እስኪ ልጅ አትንጡ አንዴ ሰዎቹን ሰላም ልበላችሁ። አንዴ ቆይ በቃ ጥሪ ከኔ ጋር በቅዳሴ ትገባለህ። በቅዳሴ ትገባለህ ከኔ ጋር ዲቤት አይደለም። ሁሌ ሰው ማፈመስ አይሰለችም። አንዴ ቆይ አውራ እስኪ አውራ እንዳልከኝ። አዎ ቅዳሴ ላይ ማንም ደፍሮ ማንም ፕሮቴስታንት ወይ ደግሞ ወንጌል አማኝ ሊደፍረን አይችልም ብለሃል። ኦኬ እኔ እዚህ ኦፊሻሊ ጥሪ ላድርግልህ 14ቱንም ቅዳሴ ኦኬ የመጀመሪያውንም ኦኬ 3ቱንም ክፍሎች ሳትቀንስ ይሄኛውን ተውልኝ ከዚህ ከመረቁ ስጡኝ ከስጋው ተውኝ ምናምን አይነት ነገር ሳትል ሁሉንም ቅዳሴዎች ይዘህ ኦኬ ከኔ ጋር ትወያያለህ። ኢ መጽሐፍ ቅዱሳዊና አምልኮተ ሰብ አለበት ብዬ ነው ይወያያለሁ። አንተ ደግሞ አምልኮተ ሰብ እንደሌለበት ታሳያለህ ማለት ነው። ትወያያለህ በዚህ ይሄን በኋላ ትመልስልኛለህ። ደቂቃ ልጠቀም ግን እስካሁን ባወራህበት ሐሳብ ላይ ደቂቃ ለደቂቃ ተቆምሰላለህ። ይሄ ልጅ አንዴ ቆይ እኔ አሁን የኔ ተራሩ ተጠይቀኝ 3 ደቂቃ ነው ያለኝ። 3 ደቂቃ ነው ያለኝ። አለቀ እኮ ውይይቱ። ህግ አታውቅም እንዴ? አለቀ። ኦኬ አልቋል እንዴ? እሺ ስለዚህ ጥሬን አቅርቤልሃለሁ። ጥሬን ከተቀበልክ ጥሪ ልመልስልህ። እሺ with all due respect my little brother ላይፍ ስገባ ገስት ላይ መተጠይቀኝ ታንክ ዩ ካንተ ጋር ምንም ከማያውቅ ጋር እንዴት ነው ገስት ላይ ቁጭ ብዬ ካንተ ጋር እንደማትደፍረው ጥያቄ ካለ ላይፍ ስገባ ኤኒ ታይም መጣ ገስት ሪኩዌስት ልካ አቡነ ማቲያስ ይኸውልህ አቡነ ማቲያስ ቆሞ ሊያረጋግጥ የማይችል አንድ ትምህርት የኦርቶዶክስ ቅዳሴው ካድሮ ደበለ ይፈቀድልናል። ስለ ህይወት ቃል ነው እንጂ ያወራን ያለነው ስለ ፌመስነት ስለ ተጽዕኖ ፈጣሪነት አይደለም። ካድሮ ደበለ ፈቅዶላል። በቃ ሞዴል አይደለም ያወራን። ካድሮ ደበለ ፈቅዶላል። ካንተ ፈቅዶላል። ስለ ሞዴል አይደለም ስለ ሞዴሊንግ ወይም ስለ አንድ አዝማሪ ስለ ፈቅዶላል። በቃ ገስት ላይ ምንድነው የምትጫጫው አንተ? አመንከ በቃ ና አንዴ ተገቢ ያልሆነ እጅግ በጣም ያነሰበትን ምልክት አሳይቶ ነው የወረደው። አናሳው ካድሬውም ና በቃ አንተ እዛ ገስት ላይ በቃ ተጠይቀዋል። ምንድነው የፈለከው? ይኸውላችሁ ደፍረው ወደ ነገራችሁ ሶፊ አይ ለሶፊ ነገራችሁ ለሶፊ ደፍሮ ራሱን እያመለከ ያለ ሰውዬ ነው። ራሱን እያመለከ ያለ ወጣት እኮ ነው። አይተህ የወረድ ነው። አሁን በምስል ካድሬ በቃ ስለ ልደት ከሆነ ልደት ስለሌለ መልስ መስጠት በማይችልበት ሁኔታ በቃ አታንሳ ልደት ሶፊ አንድ ነገር ብቻ ላስቀምጥ። አንድ ነገር ላስቀምጥ። ኦኬ ደፍሮ ማለት ነው ኦርቶዶክሳውያን ከፓትሪያርኩ አንስቶ እስከ ደቂቅ እዚህ ቲክቶክ ላይ እስካሉ ጎረምሶች ድረስ ደፍረው ሊወያዩ የማይችሉበት ቶፒክ ቢኖር ኦኬ ደፍሮ ሊወያዩ የማይችሉበት ስፔሻሊ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ከነበሩ ወንድሞች ጋር ሊወያዩ የማይችሉበት ርዕስ ቢኖር ቅዳሴ ነው። ቅዳሴያቸው አምልኮተ ሰብ አምልኮተ ፈጣሪ አንድ ላይ ሚክስ ተደርጎ ነው። ይሄንን እኔ ኦፍ ኮርስ ፎሎወር ምናምን የሚል ክራይቴሪያ ካቀረበ እሱን ሃይማኖት ይዘህ ወዳጄ አትግባብኝ። ሐሳቤን እንደ ፕሮቴስታንቲዝም እየሞከረ ነው ሃይማኖት አለ እንዴ? አንድ ሐሳቤ ልጨርስ። ምን ጨርሳለህ እንዴ? በቃ ውይይቱ ቋልቋል። ከማን ጋር ነው? ሌላ ቶፒክ ለምንድን ነው የሰው ሃይማኖት የምትነካው ታዲያ? አይ ሐሳቤን ልናገር እየሞከርን ነው የሚል ሃይማኖት ውስጥ ቁጭ ብለሽ ታዲያ ምን ላድርግሽ ታዲያ? ሐሳቤን ልናገር ኢየሱስን ክደ ወተክ ቢሳካልኝ ባይሳካልኝ የሚል ሃይማኖት ይዘሽ ደግሞ ታወሪያለሽ። አንተ ነህ እንደሱ ያስፈልጋል። ጥያቄ ያላችሁ አላችሁ። በመጀመሪያ ስርዓት የለም ሪስፔክት የለም። አንቺ ጥፍር ስሪ እየጠበቀሽ ነው። ዝም ብለህ አይመለከትም። ጅማ ስርዓት ስለሌለ ነው ዝም ብለሽ የምትገቢው። እጂ ስራሽን ስሪ። ተሳዳቢ ናችሁ። ደሆል ኦርቶዶክስ ተሳዳቢ ናችሁ። ባይ ዘ ዌይ አንቺ ስርዓት ካለሽ ለምን ትገቢያለሽ? ማን ላይ አንቺ ስርዓት አለኝ ብለሽ ናችሁ። ስድብ ነው የምታውቁት። በትክክል ዲስከስ ማድረግ ስርዓት የለሽም። እሱ ጀይ ታረጋለሽ እንዴ? ጀምሮ ማለት ነው ታናንቁታላችሁ ምናምን ምንድነው?
መንፈሳዊ ከሆንክ ማለት ነው ስርዓት ባለው መንገድ አታወራ። አንተ ስለ መጽሐፍ ቅዱስ ነው የምታወራው። አንዴ ስድቡን ተውትና ወንድማችን ጥሪ አቅርቧል። በቃ የሆነ እኔ አውቃለሁና እኔ ከሚመስለኝ ምናምን እያልክ ከሚማውን ምላሽ መስጠት እኮ ይችላል። እዚች ጋር ሌሎች ማነው ወንድምህ ካድሬ ማነው ወንድምህ ማነው ወንድምህ ወንድም ስለ ወንድም እኮ ማነው ወንድምህ ወንድሜ ስትል ስለሰማው ነው ማነው ወንድምህ ማነው ወንድም ክርስቶስ ውጭ ማለት ነው የምታረገው እዚህ ጋር ቲክታክ ላይ መተህ የምታረገው ጉራ የምታረገው ሙሉ አንተ በሰዎች እይታ ሳይሆን በክርስቶስ እይታ የደንበጫው ማነው ወንድም ንገረኝ የደንበጫው እኔ ስድብ አይደለም የማወራው ወንድም እኮ ማነው ወንድሜ ከሌ ነው በለኛ የደንበጫው ተመስገን እኔ ስድብ አልችልበትም እኮ ማነው ወንድሜ ስትል ስለሰማው ነው ማንን ነው ወንድማችን ያልከው ማን ነው አንተ ጋር እየተጠያየቁ አይደለም አሁን እኔ ስድብ አውድ ላይ አይደለም እኮ ወንድማችን ያለው ማን ነው ተመስገን በመጀመሪያ ደረጃ ክርስቶስን ክደክ የወጣክ ሰው ነህ በመጀመሪያ ደረጃ ማነህ ካንተ ሰው የምትንቀው ማነህ አንቺ ማለት ነው ሰው ትንቃለህ ኢየሱስ ነው ብለሽ የምታመልከው ሉተር ነው እኛ እኮ ውስጣችን ያለው መንፈስ ቅዱስ ነው እንደፈለገን እንዳንናገር የሚያደርገን እንዳንተ ሰው ማሸማቀቅ ማንም አያቅተው ማነው ወንድም ለማሸማቀቅ በጣም ታገል አንዶናችሁ ታውቃላችሁ በትምህርታችሁ አይደብርህም እንደ አንተ ከቤቱ ወጥተህ ክደኸው ወጥተህ ምንድነው የታመነ ክርስቶስን ነው ተማሪያን ዳትሄዳለ የሚባለው አንዴ ፕሊዝ አንዴ ሙለታ ይናገር ክርስቶስን ክዶ መውጣት እንደዚህ ደረት ያስነፋል እንዴ ክርስቶስን ክዶ ወንድማችን አንዴ እህትዬ ከቻልክ ወደ ቤቱ ተመለስ ወደ ስሩ ወደ ቤቱ እህትዬ ቆይ አንዴ በጣም ሶሪ በቃ ችግር የለም ሙለታ ተናገር እኔ ግን ጥሬን አንዴ ካሰጣችሁኝ ላቅርብና ከዛ በኋላ ሌላ ውይይት እንቀጥላለን ሙለታ ቀጥል ጥሪ እኮ ነው ማቀርብ አልፈልግም በቃ ጨርሰናል ሰለሞን ካንተ ጋር ጨርሰናል ምንም ጥሪ ያስፈልጋል ጥሪ ነው ማቀርበው እንዴ ያው ለሙለታ ተናገር ሀገር መሪ እየቆጠረ ነው ልክ እንደ ሀገር መሪ እንደ ፕሬዚዳንት እዚህ ጋር ሰው ልትንቅ ትፈልጋለህ አንተም ሰው እሱም ሰው ገብቶካል ገና ምንም የማታውቅ አላዋቂ ነህ አንተ ዜሮ አይምሮ መስራት የሚያሳፍር ተመለስ መስራት ምናምን መስቀሉ ስር ውደቅ